ወአልቦ እንከ ስልጣነ ሞት ላይልዕሉ ሞት በእነዚህ ላይ ስልጣን የለውም በሚል ርዕስ እንማማራለን። ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። ሁላችሁም እንዲህ ብትሉ ጥሩ ነው። ሞት በእነዚህ ላይ በሉ ስልጣን የለውም። ድገሙ። ሞት በእነዚህ ላይ ስልጣን የለውም። ሶስተኛ በሉ ሞት በእነዚህ ላይ ምን የለውም ነው? ስልጣን የለውም ወይም በእነዚህ ላይ የሞት ስልጣን የለባቸውም ተብሎ ተተርጉሟል። እጅ አድርገን ኃይለ ቃሉን ስንወስደው እንዲህ ተብሎ ይነበባል ማለት ነው። ብፁዕ ወቅዱስ ዘረከበ ክፍለ በይቲ ዕለት እንተ ትቀድም መጽያ አስቀድማ በምትመጣው በዚያች ቀን እድል ፈንታ ጽወተ ጥዋ ትርታ ያገኘ ሰው ልዑል ክቡር ነው፣ ብፁዕ ነው፣ ቅዱስ ነው። አስቀድማ በምትመጣው ዕለት ጽዋ ተርታ እድል ፈንታ ያገኘ ሰው ብፁዕ ነው። ወአልቦ እንከ ስልጣነ ሞት ላይልዕሉ የመጀመሪያዊቱን እድል ያገኙ ሰዎች በእነሱ ላይ የሞት ስልጣን የለባቸውም። እስመ ይከውኑ ካህናቲሁ ለእግዚአብሔር ወደ ክርስቶስ ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ ሰው ለሆነ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ካህናት አገልጋዮች ይሆናሉና በእነዚህ ላይ የሞት ስልጣን የለባቸውም። ወይነግሡ ምስሌሁ 10 ምዕተ ዓመተ 1000 ዓመትም ከእሱ ጋር ነግሰው ይኖራሉ ይላል። የመጀመሪያውን ትንሣኤ የተነሱ ሰዎች ከክርስቶስ ጋር 1000 ዓመት ነግሰው ይኖራሉ ይላል። የመጀመሪያውን ትንሣኤ የተነሱ ሰዎች ከክርስቶስ ጋር 1000 ዓመት ይኖራሉ። በዚህ አካባቢ ድምፅ ባይበዛ በጣም ጥሩ ነው። እናንተም ሀሳባችሁን ወደዚህ አድርጉ። አባቶቻችን ወንጌል የሰበኩም የተሰበኩም እየተገረፉ ነው። እናንተ ደግሞ አንድ ኮሽ ሲል ልባችሁ ወደዚያ ይዞራል ማለት ነው። ስለዚህ ሀሳባችሁን ወዲህ መሰብሰብ ይገባል። የዚህ ቃል ባለቤት ቅዱስ እግዚአብሔር ነው። የቃሉ ጸሐፊ ደግሞ አቡነ ቀለምሲስ ቅዱስ ዮሐንስ ወንጌላዊ የጻፈው ነው። እንግዲህ የመጀመሪያው ትንሣኤ ብሎ የጻፈው ነገር አለ። አንድ ሰው ሞትን ማሸነፍ የሚችለው በምንድን ነው ሲባል የመጀመሪያውን ትንሣኤ በማግኘት ነው ብሎ ይናገራል። አሁን በዚህ ወራት የመጀመሪያው ትንሣኤ መጥቷል፣ የመጀመሪያው ትንሣኤ ተቃርቧል ብለው የሚያጭበረብሩ ሰዎች አሉ። ራእየ ዮሐንስ ምዕራፍ 20 መሰረት አድርገው ሐዋርያው ባልተናገረው መንገድ ያለ ዓላማው የገዛ ፈቃዳቸውን ዓላማ አድርገው የእግዚአብሔርን ቃል መጠቀሚያ የሚያደርጉ ሰዎች አሉ። የዓለም ትንሣኤ ተቃርቧል፣ የኢትዮጵያም ትንሣኤ ተቃርቧል ብለው ራእየ ዮሐንስን ምዕራፍ 20 መሰረት አድርገው የሚንቀሳቀሱ ሰዎች አሉ። ለመሆኑ የኢትዮጵያ ትንሣኤም ሆነ የዓለም ትንሣኤ ወይም የመጀመሪያው ትንሣኤ ምንድን ነው? ሞትን የሚያሸንፉ ሰዎችስ ምንድን ናቸው? አንዳንድ ሰዎች ሞትን ለማሸነፍ በምዝገባ ላይ ናቸው። ሰምታችሁ እንደሆነ በየሚዲያው አሁን ሞትን ለማሸነፍ ሰው ሁሉ እየተሯሯጠ ምዝገባ ላይ ነው። አንዳንዶቹ ይህንን አሁን የምታዩትን ቀይ፣ ቢጫ፣ አረንጓዴ ባንዲራ ከቤቱ የሰቀለ ሰው ሞት አይነካውም ተብሎ አዋጅ እየነገረ ሰው ሁሉ እንዲህ ያለ ባንዲራ እየቆረጠ በየመስኮቱ እያንጠለጠለ በኪሱ ሁሉ ይዞ የሚራመድ አለ። አንዳንዱ ደግሞ ቀይ፣ ቢጫ፣ አረንጓዴ ፎጣ ገዝቶ ለብሶ ያንን ለብሶ በመዋሉ ሞትን የሚያሸንፍ ሰው የሚመስለው ሰውም አለ። እንዲህ ነው ወይ ግን ሞትን ማሸነፍ የሚቻለው በምንድን ነው? እርግጡን ቅዱስ ዮሐንስ ነግሮናል። እሱስ ሞትን ያሸነፈ በምንድን ነው? አሁን ዛሬ ጥር 4 ቀን ቅዱስ ዮሐንስ ሞትን ያሸነፈበት ቀን ነው። የቤተ ክርስቲያንም ትልቅ የተስፋዋ ቀን ነው። ይሄ ቀን በእውነቱ ተስፋዋን አስረግጣ ያየችበት ቀን ነው። ስለዚህ ትንሣኤ ልቡና ነው የሚባለው። ሰው ከሞት የሚያመልጥባቸው መንገዶች ምንድን ናቸው ሲባሉ የመጀመሪያው እምነት ነው። በእግዚአብሔር ያመነ ሰው ሞት አያሸንፈውም። አንትሙኒ ተሐዩ እስመ አነ ሕያው፣ እኔ ሕያው ነኝና ከኔ ሕያውነት የተነሳ እናንተም ሕያዋን ትሆናላችሁ። እግዚአብሔር ሕይወት ስለሆነ በእግዚአብሔር ያመነ ሰው ሞትን ያሸንፋል። አነ ውእቱ ትንሣኤ ወሕይወት፣ እኔ
ትንሣኤና ሕይወት ነኝ። ዘየአምን በየ እመኒ ሞተ የሐዩ በእኔ የሚያምን ሰው ቢሞት እንኳን ሞትን ድል አድርጎ ይነሳል ይላል ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ሲናገር እኔ ሕይወት ነኝ፣ በእኔ የሚያምን ሰው እርሱ ሕይወትን ያገኛል። እሱ ሕይወት እንደሆነ የሚያምኑ ሰዎች የሞት ስልጣን በእሱ ላይ የለባቸውም። በክርስቶስ ስም ያመኑ በክርስቶስ ስም የተጠሩ ሰዎች በእሱ ስም የተጠመቁ ሰዎች ሞት በእነሱ ላይ አይሰለጥንባቸውም። ለምን? እርሱ ሕያው ስለሆነ። ከሕያው ስር አነ ውእቱ ጉንደ ሐረገ ወይን እኔ የወይን ሐረግ ነኝ ወአንትሙ አይጹቂሁ እናንተ ቅርንጫፎች ናችሁ ብሎ ተናግሯል። ተመልከቱ፣ እሱ የሕይወት ዛፍ ነው። እሱ የሕይወት ዛፍ ነው። በእሱ ስናምን ደግሞ እኛ የሕይወት ዛፍ ቅርንጫፎች ነን። የሕይወት ዛፍ ስለሆነ የሕይወት ዛፍ አይነቀልም፣ የሕይወት ዛፍ አይደርቅም፣ የሕይወት ዛፍ አይፈርስም፣ የሕይወት ዛፍ አይበሰብስም፣ የሕይወት ዛፍ አይቃጠልም፣ የሕይወት ዛፍ አይነቀልም፣ ውሃም አይወስደውም፣ ነፋስም አይወዘውዘውም። እኛ ደግሞ ከሕይወት ዛፍ ስለበቀልን እሱ ያመንበት አምላክ ሕይወት ስለሆነ ከእሱ በእምነት የበቀልን ስለሆን እኛን ሞት ሊነቅል አይቻለውም። ስለዚህ ምን አለ ተመልከቱ፣ ዝቅ ብሎ ዮሐንስ 15 ላይ አኮ አንተሙ ዘሐረይክሙኒ እናንተ አልመረጣችሁኝም አላ አነ ሐረይኩክሙ እኔ መረጥኳችሁኒ። ተመልከቱ፣ ወእሬሰክሙ ከመ ትሁሩ ወፍሬ ትፍረዩ እንድትሄዱ በዓለም እንድትሰማሩ ፍሬ እንድታፈሩ እልካችኋለሁ። ወውእቱ ፍሬክሙ ይነብር ለዓለም ይህ ፍሬያችሁም ለዘላለም ይኖራል። ይህ ፍሬያችሁ ለዘላለም ይኖራል ያለው ከዘላለም ዛፍ ከእሱ ስለበቀልን ነው። እርሱ የሕይወት ዛፍ ስለሆነ ነው። ስለዚህ በኢየሱስ ክርስቶስ ያመኑ ሰዎች በእሱ ስም የተጠሩ ሰዎች የሞት ስልጣን የለባቸውም። ስለዚህም ነው ዮሐንስ ወንጌላዊ በእርሱ በእርግጥ ያመነ እምነቱንም በተግባር ያስረገጠ ሞትን ሳይፈራ በክርስቶስ ማመኑን በሞት አደባባይ የመሰከረ አባት ስለሆነ በዛሬው ዕለት ጥር 4 ቀን ሞትን ድል አድርጎ ከሞት ኃይል የተሰወረው እግዚአብሔር ሕያው እንደሆነ በሞት ፊት ስለመሰከረ ነው። 11ዱም ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያዝ የፍጥኝ ታስሮ ሲሄድ ሁሉም ፈርቶ ሲሸሽ፣ እርሱ ግን ክርስቶስ ሕይወት ነው፣ ከሕይወት ጋር ሆኜ ምን ያስፈራኛል? እሱ ትንሣኤ ነው፣ ከትንሣኤ ጋር ሆኜ ለምን ሞትን እፈራለሁ ብሎ እስከ መስቀሉ ስር ድረስ ብቻውን የተከተለ አባት ስለሆነ ከሌሎቹ 11ዱ ሲፈሩ እሱ ብቻውን ክርስቶስን ስላመነ ከ11ዱ ለይቶ ሞትን እንዳይቀምስ በሕይወት መጋረጃ ሰውሮ በዛሬው ዕለት ሞትን እንዲያሸንፍ አድርጎታል። ስለዚህ ክርስቶስን እንደ ቅዱስ ዮሐንስ ሞትን ሳይፈሩ ስቃይን ሳይፈሩ በኢየሱስ ክርስቶስ ስም አምነው የተከተሉ ሁሉ እነሱ የሞት ስልጣን የለባቸውም። አሁንም ደግሜ እነግራችኋለሁ፣ እንደምትሰሙት በየቴሌቪዥኑ የሚባል በየፌስቡኩ፣ በየኢንተርኔቱ፣ በየአደባባዩ የሞት ነጋሪት እየተጎሰመ ነው። በየቀኑ የምንሰማው የሞት ድምፅ ነው። ሁላችንም የት ሀገር ሄደን እናምልጥ የምንልበት ጊዜ ሆኗል። ግን አንድ ማምለጫ እነግራችኋለሁ፣ እሱም ኢየሱስ ክርስቶስ ነው። በመድኃኔዓለም የሚያምኑ ሁሉ ሞት አይገዛቸውም፣ ሞት አይሰለጥንባቸውም። ኢየሱስ ክርስቶስ እውነት ነው። አሁን ዛሬ ውሸት የነገሰበት ጊዜ ነው። ውሸት ስልጣን አግኝቷል። ውሸት ከብሯል። ውሸት ከፍ ከፍ ብሏል። ውሸት እየደነፋ ነው። የውሸት ሰራዊት እየበዛ ነው። ሰዎች ሁሉ ለውሸት አንድ ሆነው ተገዝተዋል። ከዚህ ነፃ የሚያወጣን እውነት እላችኋለሁ መድኃኔዓለም ነው። እርሱም እንዲህ ብሎ ተናግሯል፣ ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ብሏል። ዮሐንስ ወንጌል ምዕራፍ 8 ላይ እውነት ነፃ ታወጣችኋለች። እውነተኛ ንግግር ይኖራል። እውነተኛ ዳር ይኖራል። እውነተኛ ውሎ ይኖራል። እውነተኛ አካሄድ ይኖራል። እውነት ነፃ ያወጣናል። በእውነት ያመነው ዮሐንስ ነፃ ወጥቷል። የሞትን ጥርስ ሰብሮ ተሰውሯል። የሞትን ዓይን አውሮ ተሰውሯል። ሞት አልደረሰበትም። ሞት ዮሐንስ ወንጌላዊ ፈለገው። በሕይወት መጋረጃ በኢየሱስ ክርስቶስ ብርሃን ውስጥ ተጎናጽፎ ይኖራልና የሞት እጅን ዮሐንስን መዳሰስ፣ የሞት ዓይን ማየት፣ የሞትን እግር ወደ ዮሐንስ መድረስ ፈጽሞ አልተቻለው ማለት ነው። ከእኛም የማይደርስብን በክርስቶስ ስም ካመን ነው። የእሱን ስም እንጠራለን፣ የእሱን ስም እንለብሳለን፣ የእሱን ስም እንጠራበታለን። በእሱ ስምም ሞትን ድል እንነሳለን። ሞትን አሸንፈን እንድንኖር አምላክ ቅዱሳን ይርዳል። ሌላስ ደግሞ ምንድን ነው? ተመልከቱ። ከኢየሱስ ክርስቶስ አያችሁ፣ ዘየአምን በየ በእኔ ያምን አይሞትም አለ። በእሱ አምን አልሞትም። ሁለተኛ በእኔ ስም የተጠመቀ ይድናል አለ።
ማርቆስ 16:16 ላይ እንዲህ አለ፣ ዘአምነ ወዘተጠምቀ ይድኅን፣ ያመነ የተጠመቀ ይድናል። ዘአምነ ወዘተጠምቀ ይደየን፣ ያላመነ ያልተጠመቀ ይፈረድበታል። ጥምቀታችሁ ያድናችኋል፣ አትፍሩ። እውነቴን ነው። አሁን እኮ እንግዲህ ጥምቀት መጥቷል። ጥምቀትን እኮ የምናከብረው እኮ ወንዝን እናከብር እኮ አይደለም። አሁን ስለተጠመቅን መጠመቅ ከሞት ያድናል። መጠመቅ ከባርነት ያድናል። መጠመቅ ከአጋንንት እጅ ያወጣል። መጠመቅ እሳት ያጠፋል። በውሃ እኮ የምንጠመቀው ውሃ ውስጥ ብንጣል ከውሃው ውስጥ ለመውጣት ነው። በውሃ የምንጠመቀው እሳት ቢነድብን በጥምቀት ለማጥፋት። ስለዚህ ምን አለ ተመልከቱ፣ ጥምቀታችን ማሸነፊያችን ነው። ጥምቀታችን ኃይላችን ነው። አሁን ስታስቡት ጥምቀትን ስታከብሩ ሕይወትን እያስባችሁ መሆን አለበት። አሁን እውነት ነው የምነግራችሁ፣ አንድ ትልቅ ደስታ የምነግራችሁ፣ ክርስቲያን ሆኖ በ40 ቀን በ80 ቀን የተጠመቀ ሁሉ የሞት ስልጣን በሱ ላይ አይሰራም። ጥንቆላም ቢሆን ሟርትም ቢሆን መሳሪያም ቢሆን እሳትም ቢሆን በክርስቲያኖች ላይ ሞት ስልጣን የለውም። ክርስቲያኖች እየሞቱ አይደለም ልትሉ ትችላላችሁ። አዎ ክርስቲያኖች እንሞታለን። ግን ስንሞት ልብ ብላችሁ ስሙ። ቤተ ክርስቲያን በዚህም ቢሆን ታተርፋለች። ክርስቲያን በክርስቶስ አምኖ ሲሞት ተሸነፈ አይባልም። እንግዲህ ተሸነፈ የሚባለው መቼ ነው? ወይ ክርስቶስን ካድና በሕይወት ኑር፣ ወይ ክርስቶስን ካመንክ እንገድልሃለን ይሉታል። አይ ክርስቶስን አልክድም ብሎ ተመልከቱ፣ በእሳት ያቃጥሉታል፣ በመጋዝ ይሰነጥቁታል፣ በምሳር ይፈልጡታል። በዚህ ሁሉ ለእነዚያ ሰዎች የክደት ሀሳብ ሳይሸነፍ ክርስቶስን እንደያዘ ከሞተ ይሄ ሰው አሸናፊ ነው ማለት። ማሸነፍ ማለት ለዓለም ሀሳብ አለመሸነፍ ነው እንጂ አለመታመም አይደለም። ራስ ፍልጠት ላይ ይዘን አላመንነውም። ሆዳችን ላይ ቆርጠን አላመንነውም። ላንታሰር አላመንነውም። ላንቀበር አላመንነውም። ወይም ደግሞ በመጋዝ ላንሰነጠቅ አይደለም ያመንነው። ማመን ማለት ዓለም ላዘጋጀችው ሀሳብ ሞትን ፈርቶ አለመሸነፍ ማለት ነው። አለመካድ ማለት ነው። ዓለም ካዱ ካልካዳችሁ በዚህ እሳት እቀቅላችኋለሁ፣ አልክድም። እሳቱ ውስጥ ገብተን ለሀሳቧ ሳንሸነፍ የእኛ ሀሳብ አሸንፎ ስንወጣ ያምን ይባላል? ሞትን ማሸነፍ ይባላል። ያመነ የተጠመቀ ይድናል። የሚያድነን እምነታችን፣ የሚያድነን ጥምቀታችን ነው። በቀር ሁላችሁ በእያንዳንዱ ባይታዊ ብትጠቁ፣ በእያንዳንዱ ይህን ሰንደቅ ዓላማ ይዛችሁ በየቤታችሁ ብታንጠለጥሉ በብልጣብልጥነት መዳን አይቻልም። የሚዳነው በሃይማኖትና በጥምቀት ነው። ዮሐንስ ተጠመቀ፣ በጥምቀቱ ስራ ሰራበት። ትመስል መንግሥተ ሰማያት ይላል። ተመልከቱ ተመልከቱ። መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ይላል። ተመልከቱ። ሶስት መስፈሪያ ዱቄትን ወስዳ የለወሰች ብልህ ሴትን ትመስላለች ይላል። መንግሥተ ሰማያት ሕገ ወንጌል ተስፋ ሰለስቶ ተመልከቱ። መስፈርተ ሐሪጽ ወነሳአቶ ብእሲት ተመልከቱ። 3 መስፈሪያ ዱቄት ትመስል መንግሥተ ሰማያት ብሁአ ብልህ ሴት በ3 መስፈሪያ ዱቄት የለወሰችውን እርሾ ትመስላለች ነው። ወአብአ ኩሎ የእርሾ 3ቱን መስፈሪያ ዱቄት አወካ። መንግሥተ ሰማያት ምን ትመስላለች ተብላችሁ ብትጠየቁ ምን ትላላችሁ? ብልህ ሴት በ3 መስፈሪያ ዱቄት የለወሰችውን እርሾ ትመስላለች። ምን ብልህ ሴት የተባለች ብዙ ትርጉም ስላለች ከርዕሴ ጋር የምትገናኘው ብቻ ነው። ሌላውን ከመምህራን ትማሩታላችሁ። ብልህ ሴት የተባለች ማናት? ነፍስ ናት። እስኪ ነፍስ በሉ። ብልህ ሴት ማናት? ነፍስ ብልህ ሴት ትባላለች። 3 መስፈሪያ ዱቄት የተባለች ማን ናቸው? አብ ወልድ መንፈስ ቅዱስ ነው። እርሾ የተባለ ምንድን ነው? ጥምቀት ነው። ብልህ ሴት ነፍስ ናት። 3 መስፈሪያ ዱቄት አብ ወልድ መንፈስ ቅዱስ ነው። እርሾ የተባለ ጥምቀት ነው። ብልህ ሴት ወስዳ ይህንን አወካችሁ ማለት ብልህ ነፍስ ናት። በአብ በወልድ በመንፈስ ቅዱስ ስም ተጠምቃ በጥምቀት እርሾ ተጠምቃ ከዚያ ምን አደረገች? በሥላሴ ስም ከብራ ወስዳ አወካችሁ ማለት ስራ ሰራችበት ማለት። በጥምቀቷ ጸለየችበት፣ በክርስቲያንነቷ ጾመችበት፣ በክርስቲያንነቷ መጸወተችበት፣ በክርስቲያንነቷ ሰገደችበት፣ መልካም አደረገችበት ነው። ጥምቀትን ተጠምቆ ውጭ ማለት አይድንም ማለት ነው። ወስዶ 3 መስፈሪያ ዱቄት ማብካት መለወስ ይገባል። ስራ መስራት ነው። በቅር ተጠምቆ ክርስቲያን እየተባሉ መስረቅ፣ ክርስቲያን እየተባሉ ማውደልደል፣ ክርስቲያን እየተባሉ መጣላት አያድንም። ተጠመቀ ዮሐንስ ስራ ሰራበት፣ ጸለየበት፣ ሰገደበት፣ ትሑት ሆነበት።
ልብሱን ይገርማቸዋል። አሮጌውን ልብስ ሰብስቦ በዚያ የወደቀውን ድሪቶ ሰብስቦ ይሰፋዋል። ቅዱስ ዮሐንስ ይሰፋና እስቲ ቆይ ይሄ ልብስ ጥሩ መሆኑን ብሎ ወስዶ ከአጥሩ ላይ ያሰጠዋል። ሰዎች ይዘውት ከሄዱ ይሄ ልብስ ጥሩ ነው ማለት ነው አልለብሰውም ብሎ ከዚህ በኋላ በጣም ቆሻሻውን ሰብስቦ ይሰፋና እንደገና ደግሞ ሰዎች ምራቃቸውን ተፍተውበት ተጸይፈውበት ከሄዱ ይሄ ነው ለኔ የሚገባኝ ብሎ ያንን ይለብስ ነበር። ስራ የሚሰራ ጸሎት የሚጸልይ የሚሰግድ በንጽህና መላእክትን የሚመስል የሌት ተቀን በትጋት የሚኖር በቅድስና የከበረ ስለነበረ ብልህ ሰውነቱ ጥምቀትን ስራ ስለሰራችበት በዚህ ከሞት ዳነ። እኛም በጥምቀታችን ስራ ሰርተን ለመዳን ያብቃን። አሁን እንግዲህ ጥምቀት መጥቷል። ጥምቀት ማለት ተመሳሳይ ቲሸርት አሰፍቶ መዝፈን አይደለም። ቢከፋችሁ ባይከፋችሁ ነፍሳችሁ ትዳንልኝ እንጂ እናንተ እንድትወዱኝ አይደለም የምሰብከው። እዚህ ስጨፍሩ ስለዋላችሁ የጥምቀት ዕለት ዘፈን ነው። በክርስቶስ ስም መዘመር ነው እንጂ መዝፈን ይቻላል? በክርስቶስ ስም መጨፈር ይቻላል? በክርስቶስ ስም ተሰብስቦ በየሰፈሩ እየተደራጃችሁ ወጣቶች የምትጣሉ ትክክል ነው? በጥምቀታችሁ ምን ስራ ሰራችሁበት? ጾማችሁበት? ጸለያችሁበት? ሰገዳችሁበት? በሰላም ኖራችሁበት? አስቀደሳችሁበት? ኪዳን አደረሳችሁበት? መጽሐፍ ተመለከታችሁበት? ሰውነታችሁን በንጽህና ጠበቃችሁት ነውስ? በጥምቀታችሁ አመነዘራችሁበት ወይ? በጥምቀት ስራ የሰራ ይድናል። ዮሐንስ በጥምቀቱ ስራ ሰርቶ ዳነ። እኛም እንድንድን እግዚአብሔር ይርዳን። እግዚአብሔር ይርዳን። ሶስተኛ የሚያድን ምንድን ነው? ሞት ስልጣን የሌለባቸው ምን ያደረጉ ሰዎች ናቸው? ስጋ ወደሙን የተቀበሉ ሰዎች ናቸው። ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም። ስጋዬን የበላ ሰው ደሜን የጠጣ ሰው የዘላለም ሕይወት አለው። ልብ ብላችሁ ስሙ። በኖህ ዘመን ሰዎች ኃጢአት ሰርተው የንፍር ውሃ መጣና ዓለምን አጠፋት። ዓለምን ሲያጠፋት ተመልከቱ። በኋላ ኖህ ዓለም በሙሉ ከጠፋ በኋላ እግዚአብሔር ኖህን በመርከብ ካተረፈ በኋላ እዚህ በኋላ ዓለምን እንዳላጠፋው ቀስተ ደመና በሰማይ ላይ ዘረጋለሁ፣ እንግዲህ የንፍር ውሃ አይመጣም ብሎ እግዚአብሔር ላለመቀሰፋችን ምን አደረገ? ያችን ባንዲራ በሰማይ ላይ ዘረጋት ማለት ነው። አሁን ሊቃውንቱ ይህንን ተረጎሙ። እንድንድን ከሞት እንድናመልጥ ከኖህ በኋላ የጥፋት ውሃ እንዳይወርድ እግዚአብሔር ቀስተ ደመናን እንደዘረጋ በሐዲስ ኪዳን ደግሞ ዛሬ እንዳንጠፋ እንድንድን ሞትን እንዳናመልጥ ቀስተ ደመናችን ምንድን ነው ብለው ይጠይቃሉ። ቀስተ ደመናችን የክርስቶስ ሥጋና ደም ነው ይላል። የክርስቶስ ሥጋና ደም ቀስተ ደመና ነው። እንዲህ ብለው ይናገራሉ። አሁን ኋላ ቅዳሴ ተቀድሶ ሥጋውን ደሙን ተቀብለን ከተመለሱ በኋላ ያቆረበን ካህን ከመቅደስ ገብቶ እንዲህ የሚል ጸሎት ይጸልያል። ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ሥጋ ከወቀስተ ኪዳነ ከደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና አመተ አይህ ዓለም ዝናመ ጀጋይነ ይጹ ጥብህ ልጓ ብሎ ይናገራል። ተመልከቱ። ምን ማለት ይመስላችኋል? ተመልከቱ። በከመ ተገብረ ቀስተ ደመና አመተ አይህ ዓለም በንፍር ውሃ ስትጠፋ ቀስተ ደመና ተዘርግቶ የጥፋቱን ውሃ እንዳቆመው ዝናመ ጀጋይነ ይጹ ጥብህ ከልጓም የታረደው ሥጋ የተቆረሰው ሥጋ የፈሰሰው ደም የኃጢአታችን ጎርፍ ያቁምልን። የኃጢአታችን ጎርፍ ያቁምልን። ዛሬ በኃጢአታችን ምክንያት ከሚመጣው ከመከራ ጎርፍ የሚያድነን ቀስተ ደመናችን ሰንደቅ ዓላማችን ምንድን ነው ካላችሁ የክርስቶስ ሥጋና ደም ነው። ይህንን ብጣሽ ይሄ የክርስቶስ ሥጋና ደም ምሳሌ ነው እንጂ ይህንን ብጣሽ ጨርቆስ መስኮት ብዘረጋ አትድኑም። እውነቴን ነው ነግራችሁ። የሚያድናችሁ የአምላክ ሥጋ የአምላክ ደም ነው። ቅዱስ ዮሐንስ የአምላክን ሥጋ የአምላክን ደም በመደበኛነት በመጀመሪያነት በቀዳሚነት ሐሙስ ማታ የተቀበለ ሐዋርያ ስለሆነ በክርስቶስ ደም የታተመ ስለሆነ በባሕር ተሳፍሮ ሲሄድ ገና ተሳፍሮ ሲሄድ ምን አደረገ? ሰይጣን መጣና መርከቢቱን ሰበራት። ደቀ መዝሙሩ አብሮኮሮስ በአንዱ ስባሪ፣ ዮሐንስ ወንጌላዊ በአንዱ ስባሪ ሆኖ ወደዚህ ሀገሩ ተለያዩ። ተመልከቱ። ምንድነው ይህንን ያዳነው? ጸጥ አድርጎ በሰማራ ጀርባ ያሻገረ ምንድነው ካላችሁ የአምላክ ሥጋ ነው፣ የአምላክ ደም ነው። ቅዱስ ዮሐንስን ከፈላ በርሜል ውስጥ ወርውረው ጥለውት ነበረ። ከፈላ በርሜል ውስጥ ወርውረው ሲጥሉት ውሃው ሳይቀቅለው ውሃው ሳይጠብሰው እንዲወጣ ያደረገው ምንድን ነው? የክርስቶስ ሥጋና ደም ነው። የክርስቶስ ለዚህ ነው ኅብስተ ሕይወት ዘወረደ እምሰማያት እያለ የሰበከ እሱ ነው። ከሰማይ የወረደ የሕይወት እንጀራ ይህ ነው ብሎ የተናገረ። ስለዚህ ቅዱስ ዮሐንስ ወንጌላዊ
ቅዱስ ሥጋውን ክቡር ደሙን በንጽህና የተቀበለ ስለሆነ ሞት ሳይደርስበት በዛሬው ዕለት ተሰወረ። እኛም ሥጋውን ደሙን ተቀብለን ከሞት እንድንሰወር እግዚአብሔር ይርዳን። አላችሁን? አሁን ሌላ ደግሞ ልንገራችሁ። በኖህ ዘመን ውሃው ሲፈስ ውሃው ወደ ምድር እንዳይወርድ ዓለምን እንዳያጠፋ ቀስተ ደመና ነበረ። ዛሬ ደግሞ ተመልከቱ፣ የኃጢአታችን ጎርፍ እንዳያጠፋን እግዚአብሔር እንዳይቀስፈን የምታድነን አንዲት ቀስተ ደመና አለች። ያቺ ወላዲተ አምላክ እመቤታችን ናት። ስለዚህ ቅዱስ ዮሐንስ ያልሞተ ለምንድን ነው? በኖህ ዘመን ቀስተ ደመናይቱ የጥፋት ውሃ እንዳይወርድ አደረገች። በእኛ ዘመን ደግሞ የኃጢአት የመርገም ጎርፍ ተገዶ እንዲቆምልን ያደረገችን እውነተኛይቱ ቀስተ ደመና ማርያም ናት። ዮሐንስ ከሞት እንዲሰወር ያደረገችው እሞሙ ለኩሎሙ ሕያዋን። ተመልከቱ፣ የሕያዋን እናት፣ የሕይወት እናት፣ የትንሣኤያችን እናት፣ የድነታችን መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ የምትባል የድነታችን መጀመሪያ ማርያም እሷን ከመስቀሉ ስር ስለተቀበለ ዮሐንስ ከሞት የተሰወረ በእመቤታችን ጸሎት ነው። ማወቅ አለባችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ሁሉም ሰው ሲበተን እሱ ከእመቤታችን ጋር ከመስቀሉ ስር ተገኘ። ስለዚህ ምን አደረገ? እነኋት እናትህ ብሎ እምከ ብሎ ሰጠው። እመቤታችን ተቀብሎ ስለሄደ የሕይወት እናት ስለሆነች እሷ ሞትን አራቀችለት። ተመልከቱ፣ መንጦላይት ስፊት እንተ ታስተጋባው ለኩሉ ማኅበርና ተመልከቱ፣ ሕዝበ ክርስቲያን የምትበቃ ሰፊ መጋረጃ ስለሆነች እመቤታችን አያችሁ። ዶሮ ተመልከቱ፣ ዶሮ በክንፏ ጫጩቶቿን ሰውራ ከሞት እንደምታድናቸው በንጽህና መጋረጃዋ ጋርዳ ዮሐንስን ከሞት የሰወረችው የሕይወት እናት እመቤታችን ናት። ድንግል ማርያምን የሚወድ ሰው ከሞት ይድናል። እመቤታችንን ስሟን የሚጠራ የሚጸልይ ሰው እውነተኛይቱ የስርየት መክደኛ ንስሐ ወምስጋድ ቀድሞ በብሉይ ኪዳን ሊቀ ካህናቱ ከመቅደስ ገብቶ በግ ሰውቶ የበጉን ደም ከመሰዊያው ረጭቶ የሕይወት ቃል ሰምቶ ለሕዝቡ ሲናገር በሕዝብ ላይ የታዘዘው መቅሰፍት ይርቅ ነበረ። ከታቦቱ ነበር ድምፅ የሚሰማ። እውነተኛይቱ ተመልከቱ፣ የኃጢአታችን ስርየት የተገኘባት እውነተኛይቱ የስርየት መክደኛ እውነተኛይቱ ታቦት ማርያም የሕይወት ቃል የተገኘባት ስለሆነች የእመቤታችን ስም የሚጠሩ ከሞት ይድናሉ። ዮሐንስን ከሞት የሰወረችው ወላዲተ አምላክ እኛንም ከሞት ተሰውረን። እሷን ይዞ ስለተሰደደ እሷን ይዞ ስለሰበከ እንግዲህ እናቱማ ሞት ነበር የለመነችለት። ይገርማል እኮ እናቱ አንድ ቀን ትላለች፣ የቅዱስ ዮሐንስ እናት ምን ትፈልጊያለሽ አላት። እንዲህ አለችው፣ ጌታ ልጆችን አንዱን በግራ አንዱን በቀኝ አድርገህ አንግስልኝ አለች። ክርስቶስ የሚነግሰው ምን ላይ ነው? ከመስቀል ላይ። ስለዚህ ማለት ነው አንዱን ልጅን በግራ አንዱን በቀኝ አድርገህ ስቀልልኝ ማለት ነው። እንዲህ ብላ ለመነች። የምትለምኑትን አታውቁም ማለት ነው። አያችሁ፣ ለልጆቿ ሞት ስለለመነች ሞት ተመልከቱ። ወሳሊት ሕይወት ለነፍሳት ይላል። ይገርማችኋል። እናቱ ልመና ስለማታውቅ ሞት ለምናለት ነበረ። ግን እናትህ ልመና ስለማታውቅ ልመና የምታውቅ እናት ልስጥህ ብሎ ማርያምን ሰጠው። እመቤታችንም ሕይወትን ለመነችለትና ከሞት ሰወረችው። ድንግል ማርያም ልመና የምታውቅ ተብሎ የታመነች ለማኝ ናት። የታመነች አማላጅ ናት። በአምላክ ስም ስትቆም ሞገስ ያላት በግርማ የምትቆም ናት። እናትን የሰጠን እግዚአብሔር የተመሰገነ ይሁን። በእመቤታችን ረድኤት እንደ ቅዱስ ዮሐንስ ሁላችን ከዓይነ ሞት ይሰውረን። ሦስተኛው ቀስተ ደመና ምንድን ነው? ሦስተኛው ቀስተ ደመና መስቀል ነው። የሁላችሁ ተመልከቱ። ከዓይነ ሞት በንፍር ውሃ ሲፈስ በኖህ ዘመን ቀስተ ደመናው ጋረደ። አሁን ደግሞ ከሞት የሚያድነን ቀስተ ደመና መስቀሉ ነው። መስቀል የአምላክ ዙፋን ነው። ክርስቶስ የነገሰበት ነው። ይኸው አራት ማዕዘን አለው አይደል? በላይ እግዚአብሔር ምሉ መሆኑን፣ በታች መሰረተ ዓለም መሆኑን፣ በግራ በቀኝ ዓለም ምሉ መሆኑን የሚያመለክት ተመልከቱ። የእግዚአብሔር ዙፋን ነው። በላይ ተመልከቱ። በላይ አንድ ጫፍ አለው፣ በታች አንድ ጫፍ አለው፣ በግራ አንድ ጫፍ አለው፣ በቀኝ አንድ ጫፍ አለው። ላዩና ታቹ ሰማይና ምድር የታረቁበት ስለሆነ ነው። ቀኝና ግራው ዓለም በአንድ ላይ የታረቀበት ስለሆነ ነው። ይሄ መስቀል የሰላም መስቀል ነው። ይህንን መስቀል የሚያምኑ ሁሉ የሞቱ ከታያውቃቸው፣ የበሽታ የጦርነቱ ከታያውቃቸው በመስቀሉ ፍርሃት ሲላችሁ አንገታችሁ ላይ ያለው መስቀል ግንባራችሁ ወደ ያርጉና አቤቱ በመንግስት አስበኝ፣ አቤቱ በመንግስት አስበኝ፣ አቤቱ በመንግስት አስበኝ ትሉ ፍርሃቱ ውልቅ ብሎ ይጥልላችኋል። ይህ መስቀል ማዕዳችን ነው። የሕይወት እንጀራ ያገኘንበት፣ የሕይወት ፍሬ የጠገምንበት የመስቀል ጸጋ ይላል ቅዱስ ያሬድ። መስቀል አፈራ እናንተ ይላል። ወዮ እንደምን ድንቅ ነው! መስቀል አፈራ።
በእርሱ ሁላችሁ መስቀል አፈራ በሉ። የሕይወት ፍሬ ክርስቶስን አፈራ። ዮሐንስ ሞትን ያሸነፈው መስቀሉን ተሸክሞ ነው። በመስቀሉ የመፈጠራችን ምስጢር እኮ ነው። ሰው ሲቆም ይኸውላችሁ ከራሱ እስከ እግሩ አንድ ቋሚ፣ እጁን ሲዘረጋው አግዳሚ። ሰው በተፈጥሮ እኮ መስቀል ነው። ክርስቲያኖችን አንገታቸው ላይ ያሰሩትን መስቀል በመበጠስ ክርስቲያንን ማጥፋት አይቻልም። ለምን? ሰው ሲቆም ራሱ መስቀል ስለሆነ ማለት ነው። ሰው መቆሙ በራሱ የማያምኑ ሰዎች ለበደላቸው ምክንያት የላቸውም። ስለ መስቀል አናምንም፣ ስለ መስቀል አልተማርንም፣ ስለ መስቀል አላነበብንም ቢሉ እንኳን ተፈጥሯችሁ መስቀል አይደለም አይታችሁ አታምኑም ብሎ ይፈርድባቸዋል። ተፈጥሯችን መስቀል ነው። ፍጥረታችን የሚጠብቀን እሱን ነው። የቅዱስ ዮሐንስ አምላክ እኛንም ከዓይነ ሞት ይሰውረን። ማማተብ ጥሩ ነው። እውነቴን ነው የምነግራችሁ። እጣታችሁን በትክክል አመሳቅላችሁ ዝም ብሎ እንዲህ ማለት አይደለም። በትክክል አመሳቅሎ መስቀል መስራት አጋንንትን ድል ይነሳዋል። አንድ ጊዜ አማቱ በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከላይ እኮ ስንጀምር በስመ አብ ብለን ከግንባር ስንጀምር ግንባር መካነ አእምሮ ነው። ኋላ ሐሰተኛው ክርስቶስ ሲመጣ ስሙን የሚያስነቅሳቸው ከምን ላይ ነው? ከግንባር ላይ ነው። አእምሮን ስለሚቆጣጠር ነው። ናላን ስለሚቆጣጠር አእምሮን የሚቆጣጠረውን ሰይጣን አርቅልኝ ለማለት ከግንባር ይጀምራል። ከዚያ በኋላ በልቤ ያደረውን ሰይጣን ደግሞ አርቅልኝ ወደ ታች እንወርዳለን። በግራ አድሮ ተመልኮ በግራ የሚመጣውንም አርቅልኝ፣ በቀኝ የሚመጣውንም አርቅልኝ። ወይም ደግሞ ምን ማለት መሰላችሁ? አእምሮዬን ተቆጣጥሮ ልቤን ጨልጦ ገርግቶ ወደ ግራ ሲኦል ከሚወስደኝ ሰይጣን አድነን ወደ ቀኝ ገነት መልሰኝ ማለት እኮ ነው። እንዲህ የሚያድን ስለሆነ በዚህ መስቀል እንመክዳለን። መስቀል ኃይል ጋሻ መሰረታችን ነው። በእውነቱ ማለት በመስቀል ሁሉን ነገር ድል እንነሳዋለን። ዮሐንስ ያሸነፈ በዚህ ነው። እኛም ሞትን ለማሸነፍ ያብቃል። አሜን በሉ እንጂ። እግዚአብሔር ከሁላችን ጋር ይሁን። የምትጠሉትን ብቻ ሳይሆን የምትወዱትን ነገር ስታገኙ ማማት ነው። አሁን የናፈቃችሁ ዘመን እንግዲህ ይመጣል። የጥምቀት አይደል? ዝም ብሎ ዘሎ መሳሳብ አይደለም። ገና ሲመጣ በማማት ነው። በስመ አብ ወወልድ ወመንፈስ ቅዱስ ምን ተሰቅሎት እንደሚመጣ አይታወቅም። ባልም ቢሆን ቤት ስትገቡ ሚስትም ባል ሲመጣ ማማት ነው። ሰው ስጦታ አሁን የምትወዱትን ሱፍ አሰፍቶ ቢሰጣችሁ፣ ወንበር አሰፍቶ ቢሰጣችሁ፣ ምንም ቴሌቪዥን ሊያመጣላችሁ ምንም ነገር ስትቀበሉ አማትባችሁ ነው። ወደ ቦታም ስትሄዱ አማትባችሁ ነው። በመስቀል አማትባችሁ ከወጣችሁ ከዚያ በኋላ መከራ ሊመጣ እንኳን የአክሊል መከራ የሚመጣላችሁ የማይጠቅም መከራ ይመጣል። በመስቀሉ ዓለምን ሁሉ ድል እንነሳዋለን። አይዟችሁ፣ የመስቀሉ ኃይል በሁላችን ላይ ጸንቶ ይኑርልን። ሌላስ እምንድን ምን አድርገን ነው? አንድ ነገር ልንገራችሁ። ንጽህና በሉ፣ ንጽህና በሉ። ዮሐንስን ከሞት የሰወረው ምኑ ነው ካላችሁ፣ ንጹህ ሰው ነበር። ፍጹም ንጹህ፣ ድንግልና የተከበረ። ይገርማችኋል። ዓለምን ያጠፋው ምንድን ነው ካላችሁ፣ መጀመሪያ ሞት ጎዳና አለው። ለምሳሌ አሁን ወደ ባጭ ወደሱ ዘወር በላባት ምን ያላችሁ ሞት የሚመጣ በምን ጎዳና ነው ስትሉ፣ ሞት የሚመጣ በኃጢአት ጎዳና ነው። በኃጢአት በኩል ምን ይመጣል? ሞት ይመጣል። አዳም ኃጢአት ሲሰራ ሞት መጣ። በንጽህና ደግሞ ምን ይመጣል? ሕይወት ይመጣል። አሁን ሔዋን እናታችን ስትበድል ኃጢአት አጎሰቆላት። በእሱ አድርጎ ምን መጣ? ሞት። ድንግል ማርያም እናታችን ንጽሕት ስለሆነች በንጽህና ሕይወት ይመጣል። በእሷ ምን መጣ? ሕይወት መጣ ማለት። በንጽህና ሕይወት ይመጣል። ከዚያ ሳ ተመልከቱ፣ በኃጢአት ሞት ይመጣል። አሁን ሞት የረከሰ ለምንድን ነው? ኃጢአት በዝቶ። ሕይወትን የሚያመጣውስ ምንድን ነው? ንጽህና። ዝም ብሎ በመሰብሰብ መንደር ለመንደር በማውደልደል በመፎከር ሕይወትን ማምጣት አይቻልም። ሕይወትን የሚያመጣው ንጽህና ነው። ሁላችንም ረክሰናል፣ እንንጻ። ሁላችንም ጎስቁለናል፣ መንጻት አለብን። ከውስጥ እስከ ውጭ ድረስ ሁላችንም ጉድፋችን መጠረግ አለበት። ንጹህ ከሆነ እናሸንፋለን። እና ቅዱስ ዮሐንስ ንጹህ ሰው ነበር። ከንጽህናው የተነሳ ጌታንም ይመስል ነበር። በቅድስና ጌታን የሚወደው በንጽህናው ነው። እንደውም ምን ይላሉ አባቶቻችን? ንጹህ ለንጹህ ይሰጣል ይላል። እስኪ ንጹህ ለንጹህ በሉ። ካሉ ራሱ ያብ ቅዱሳት ለቅዱሳን ነው። ቅዱሳት ስጋው ደግሞ የሚገቡ ለተቀደሱ ሰዎች ነው ይላል። ስለዚህ ምን እንደዚህ ስላችሁ ደግሞ እኔ ቅዱስ አይደለም አልቀርም አይባል። በንስሐ የተቀደሰ ማለት ነው። አሁን ንጹህ ለንጹህ የሚገባ ከሆነ እንደው ከሌሎች ሐዋርያት ለይቶ ክርስቶስ እናቱን ለዮሐንስ የሰጠው ለምንድን ሲባል ንጹህ ለንጹህ ይገባልና እሱ ንጹህ ስለሆነ ንጽሕት እናቱን ለሱ ሰጠው ይላል። ንጹህ ለንጹህ ይሰጣልና ፍጹም ድንግል ነው። እንደውም ከዕለታት አንድ ቀን እንደው ከዚህ ሁሉ ሰው ንጹህ ማን ነው አለ ቅዱስ ዮሐንስ። ጌታ ነው እንዲህ ያለ። ኋላ
ዮሐንስ በጣም ፍጹም ድንግል ስለሆነ እንደው እናንተ እንደው እንጂ ሌላ ማምን ሰው ነው ነው ማለት አያችሁ። ተመልከቱ፣ የዋህ ነው። ቅድስናውን አይቶ የራሱን ንጽህና አይቶ ዓለምን ስለማይመኝ አይ እንዲህ ያለማ ነው ነው ብሎ ጌታም ሲተካከሉት አይወዱም። በዚያን ዕለት በሕልሙ መሰናክል ገጥሞት አደረ። አይ ጌታዬ ካንተ በቀር ንጹሕ የለም ማለት። ከዚያ በኋላ እንዲህ ሲል የጌታን መታጠቂያ ብድግ አድርጎ ታጠቀው ይላል። የጌታን መታጠቂያ ሲታጠቀው ፍትወት እንስሳዊት እንዳልተፈጠረ ሆኖ ጠፋለት። እንዳልተፈጠረ ማለት ነው። ፍጹም የኃጢአት ፍላጎት ከሰውነቱ ተነቅሎ ጠፋለት። ሰይጣን የዓለም ምኞት ሁሉ ከህሊናው ተነቅሎ ጠፋለት። አሁን ተመጥቶ ፍትወት በሌለበት ኃጢአት የለም፣ ኃጢአት በሌለበት ሞት የለም። ስለዚህ ዮሐንስ ወንጌላዊ ከትንሣኤ አስቀድሞ ከሞት የተሰወረበት ምክንያት ሰይጣን በሱ ላይ ርስት ስለሌለው ነው። የሰይጣን ርስት በሌለበት የሞት ርስት የለም። የሰይጣን ርስቱ ኃጢአት፣ ተመልከቱ፣ ፍትወት። የሞት ርስቱ ኃጢአት ነው። ሞት የሚገባ በኃጢአት በር ነው። ኃጢአት ስለሌለበት ሞት ሳይዘው ጥር 4 ቀን ሞትን አይኑን ድርግም አድርጎ አባታችን ቅዱስ ዮሐንስ ተሰወረ። ንጽህናው ሰወረው። ሁላችንም በንጽህና እንድንሰወር አንድ ነገር ንገራችሁ። እናንተም ከሞት መዳን ትፈልጋላችሁ አይደል? ተጠበቁ፣ ተጠምቃችኋል። ቆዳው ሥጋው ደግሞ ተቀበሉ። ክርስቶስን በፍጹም ልባችሁ መኑት፣ አትፍሩ። እውነቴን ነው። ከዚያ ቀጥሎስ ምን ማድረግ አለብን? ንጹሕ መሆን አለብን። እንደገና ደግሞ የዮሐንስ ወንጌልን ጸልዩ። አሁን እዚህ የተሰበሰባችሁ ሁሉ ዛሬ በቅዱስ ዮሐንስ ስም ነው የምለምናችሁ። ሁላችሁም ዮሐንስ ወንጌል መጸለይ አለባችሁ። እሺ በሉ። ዮሐንስ ወንጌል ከጸለያችሁ ዝሙት አይሰለጥንባችሁ፣ እንቅልፍ አያጠፋችሁ፣ አያጠቃችሁ፣ ክፋት አያሸንፋችሁ። እንዲያው ሌላው ቀርቶ በሕሊናችሁ አድሮ ኃጢአት ስራ የሚለው ክፉ ሕሊና ሁሉ ተነቅሎ ይጠፋላችኋል። ዮሐንስ ወንጌል እንዲያውም በገዳም አሁን መነኮሳት ዝሙት ድል እንዳይነሳቸው መጀመሪያ የሚመከሩ ምንድን ነው? ዮሐንስ ወንጌል ጸልይ ነው የሚባለው። ዮሐንስ ወንጌል የሚጸልይ ሰው ሞት አያሸንፈው፣ ኃጢአት አያሸንፈው። ቅዱስ ዮሐንስ ወንጌላዊ ታላቅ ባለውለታችን ነው። ታቦት ቢጠፋ የዮሐንስ ወንጌል ታቦትን ተክቶ ይቀደስበታል። ይገርማቸዋል። ታቦትን ተክቶ እንደ ታቦት ይቀደስበታል፣ እንደ ታቦት ይከበራል። ዮሐንስ ወንጌል የሚጸልይ ሰው ታቦት ከቤቱ እንዳለለት ነው የሚከብረው። ቆሞ ሲጸልይ ከቆመበት ቦታ ላይ የብርሃን ምንጣፍ ይነጠፍለታል። ሰራዊተ መላእክት ይከቡታል። ስለዚህ 21 ምዕራፍ አለው ዮሐንስ ወንጌል። ለ7 ቀን ብትታካፍሉ 3 ምዕራፍ ይደርሰዋል። 3 ምዕራፍ ከጸለያችሁ ከሱስ ነፃ ያወጣችኋል። አላስወጣ ካላችሁ የኃጢአት ማሰሪያ ሁሉ ፈልቅቆ ያወጣችኋል። የቅዱስ ዮሐንስ አምላክ ሁላችንም ከክፋት ማሰሪያ ያወጣል። እኛንም ከሞት እጅ ያድነን። በእውነት ማለት ነው። አላችሁ የላችሁ? የመጨረሻው ምንድን ነው? ትንሣኤ ልቡናን ንጽሐ ልቡና ሰውን ከኃጢአት ይሰውረዋል። ሄኖክ ከሞት ተሰወረ። ለምን? ንጽሕ ጠብቆ፣ ከኃጢአት ርቆ፣ ጾሞ፣ ሕግ ጠብቆ። ሌላው ከሞት የሚያድን ምንድን ነው? ሕግ መጠበቅ ነው። አማን አማን እብለክሙ ብሏል አለ ዮሐንስ ራሱ እንደነገረ ዮሐንስ 8 ላይ አማን አማን እብለክሙ ዘአቀበ ቃሌ ይቀሞ ለሞት። ሕጌን የጠበቀ ሰው፣ ቃሌን የጠበቀ ሰው ሞትን አይቀምስም ጌታ ነው ያለ ዮሐንስ 8 ላይ ቃሌን የጠበቀ ሞትን አይቀምስም። ዛሬ ሞት ትንሽ ትልቁ የሚቀሰፈው ሕግ አፍራሾች ስለሆነ ነው። በቤተ ክርስቲያን ሕግ እየፈረሰ ነው። በቤተ መንግስት ሕግ እየፈረሰ ነው። በትዳር ሕግ እየፈረሰ ነው። ወጣቱ ሕግ እያፈረሰ ነው። መነኮሳቱ ሕግ እያፈረሰ ነው። በገዳም ሕግ እየፈረሰ ነው። ነጋዴውም ሌባ ነው። ሁላችሁም በእውነቱ ማለት ነው። ምን አጓጎላችኋል? እዚህ ሌባ ያልሆነ ሰው የለም። አይናችን ሌባ፣ እጃችን ሌባ፣ እግራችን ሌባ፣ ልባችን ሌባ፣ ውሸታሞች ነን በእውነቱ ማለት ነው። ይሄ ነው ሕግ ስለምናፈርስ፣ ስርዓተ ቤተክርስቲያን ስለምንጥስ፣ ተነግረን ስለማንሰማ፣ በአለባበሳችን፣ በአመጋገባችን፣ በትዳሩ ስርዓት እየተጣሰ ገዳም ሕግ እየተሻሻለ እናንተ ናችሁ ሕግ የምትሻሻሉት። የከተማ ሰው ያደርጋል። የከተማ ሰው ደህና ጥሩ የነበረው መነኩሴ ይሄዱና ገዳም ሄደው አባ ስልክዎት ሚስቱን መቀበል። ከዚያ በኋላ ምን ላምጣልዎት? ኧረ እንደው አይገባም፣ ምን ማያስፈልገኝ ልጅ ቆይ ለጨጓራዎት አበሽቱን ደግሞ እንትኒቱን ደግሞ እንትኒቱ። ከዚያ በኋላ መቅመስ ይጀምራል። ዓለምን ይቀምሳታል። መነኩሴ ሲቀምሳት ደግሞ ስትገገፍ ደግሞ ቋንጣይቱን ቅጥቅጥ አድርጋ በአገልግል ላይ ይዛለት ትሄዳለች። ሁለት ማለት እሰይት እናት እግዚአብሔር ይባርክሽ ቀድም መብላት። ከዚያ በኋላ አንዳንድ ቀን ደግሞ እየመጡ ከተማ የሚጠይቁን አባ እሺ። ከዚያ በኋላ ሲመጡ መጥተው ይቀራሉ ማለት ነው። ይሄ ችግር
ስርዓትን ለመነኮሳት ያዘን እየመሰለን ገዳም የምናበላሽ እኛ እኮ ነን። ገዳሙን የምንፈታው የማይገባ ነገር እየወሰድን ሽቱ ተረጭታችሁ ገዳም ትሄዱና መነኩሴው ሽቱ እንዲገዛ ታደርጉታላችሁ። እውነቴን እኮ ነው የምነግራችሁ። ሰው እኮ ያየውን ነገር ይመኛል። የመነኩሴ አይምሮ እንደ ሕፃናት አይምሮ ነው፣ እንዳልተጻፈበት ንጹህ ወረቀት ነው። ያየውን ሁሉ ይመኛል። ለምን? ባዶውን ስለሚኖር ያየው ነገር ሁሉ ስስት ያድርበታል። ገዳሙን እየፈታን ስርዓተ ቤተክርስቲያን እያበላሸን ክህነቱን እያበላሸን አንዳንድ ካህናት ንገራችሁ ከዛሬ በኋላ ሕግ አታፍርሱ። ሴቶቹም ስንት ነገር እያበላሻችሁ ነው። ማምላክ ዲያቆናቱን ብቻችሁን ሆናችሁ ቤታችሁ ጸበል ጭል እያላችሁ እየጠራችሁ ካህናቱን እየጠራችሁ ክህነት የምታስጠሩ የላችሁ። ያቋቋም ተማሪውን የድጓ ተማሪውን ድርሳና ነው እንዲህ ብላችሁ ስጠሩ ብቻውን እየጠራችሁ በኃጢአት የምታሰናክሉ የላችሁ አላችሁ። ከመቼ በኋላ እየጠራችሁ ሰውን እኮ ወገኖቼ ሰውን ንጹሕ አድርጎ የሚያኖረው ጊዜና ቦታ ነው። ጊዜና ቦታ ከተመቻቸለት ማንም ሰው ወዳቂ ነው። ጊዜ ከገጠመው ያለ ጊዜ ከወደቀ ብቻውን ከገጠመው ሁሉም ሰው ደካማ ነው። ሰው አፈር ነው። ተዘከር ጊዜው ከመመሬት ነህነ አፈር መንሸራተቱ ሰው መሳሳቱ አይቀርም። ሰው ይበድላል። ስለዚህ ለሰው የኃጢአት ምክንያት መሆን የለብንም። ከሕግ እንድንመለስ አምላከ ቅዱሳን ይርዳል። ሕግ ስንጠብቅ እግዚአብሔር ሕይወታችን ይጠብቃል። ዮሐንስ ሕጉን ጠብቆ ያዘዘውን የክርስቶስን ወንጌል ጠብቆ በመኖር ንጹሕ ሐዋርያ ዮሐንስ ሕግ መጠበቁ ከሞት አፍ ጠብቆ ከሞት ተሰወረ። እናንተንም ከዓይነ ሞት ይሰውራችሁ፣ ሁላችንም ይሰውረን። ሌላው ምንድነው? ትንሣኤ ልቡና ነው። በትንሣኤ በዛቲ ዕለት እንተ ትቀድም መጽአ በመጀመሪያው ዕለት የተነሳ ሰው ሞት በሱ ላይ ስልጣን የለውም ማለት ምንድነው? ትንሣኤ ልቡና ነው። ትንሣኤ ልቡና ምንድነው? ለፍቅር፣ ለመታረቅ፣ ለእርቅ፣ ለቅድስና ክርስቶስን ለመውደድ የተነሳ አንድም ለንስሐ የተነሳ ልቡና፣ አንድም ደግሞ ለሥጋው ለደሙ የሚፋጠን ልቡና። ትንሣኤ ማለት ይሄ ነው። የሰው ልጅ ሁለት ትንሣኤ ነው ያለው። ስሙ ሁለት ትንሣኤ ያለው ሰው አንዱ ትንሣኤ ከኃጢአት ሲነሳ፣ አንዱ ትንሣኤ ከስንፍና ሲነሳ፣ አንዱ ትንሣኤ ከመርሳት ሲነሳ። እለትነብሩ ተንሥኡ የተቀመጣችሁ ተነሱ ይላል ዲያቆን። በሉላችሁ የተቀመጣችሁ ተነሱ በሉ ድገሙት። ምን አላችሁ? ከኃጢአት በንስሐ ከተመልከቱ ከኃጢአት በንስሐ ከዝንጋዬ በተዘክሮ ከኃጢአት በትጋት ንቁ ማለት ነው። ማለት እንዲህ እንጂ በቅዳሴ የተቀመጣችሁ ተነሱ እስከሚላችሁ ጉች ልትሉ ነው። በቅዳሴ መቀመጥ አይቻልም ከአረጋውያን ከታመሙና ከሕፃናት በቀር ይላል ትርጓሜያችን። እንግዲህ የተቀመጣችሁ ተነሱ ማለት ምን ማለት ነው? ከዝንጋዬ በተዘክሮ ከመርሳት በምን በማስታወስ ተነሱ። እግዚአብሔርን በማሰብ ሞትን በማሰብ ሲኦልን በማሰብ መንግሥተ ሰማያትን በማሰብ ሰው አራት ነገር ካልረሳ ኃጢአተኛ ይሆን። አንደኛ ሞቱን ካልረሳ። አሁን ዛሬ በ11 ሰዓት ትሞታለህ ብትባሉ አሁን 11 ሰዓት እሞታለሁ ያለ ሰው 6 ሰዓት ይሰርቃል? አይሰርቅም። 11 ሰዓት እሞታለሁ ያለ ሰው 7 ሰዓት ላይ ይጣላል? አይጣላም። 8 ሰዓት ላይ ጠንቋይ ይሆናል? አይሆንም። 9 ሰዓት ላይ ሰው ይደበድባል? አይደበድብም። ዛሬ እሞታለሁ ካለ ከኃጢአት እንጠበቃለን። ሁላችሁ ዛሬ እሞታለሁ በሉ። እግዚአብሔርን ማሰብ፣ ሞትን ማሰብ፣ ሲኦልን ያህል እሳት ማሰብ። እምቢ ብሎ ማሰብ ካቃታችሁ አንድ ነገር ልምከራችሁ። በክብሪት አንድ ቀን እንዲያውጣታችሁን ትንሽ ለኮስ አድርጉ እና ሲያቃጥላችሁ ሲያሰኛችሁ አቅማዴ ይህንን እሳት ካልቻልከው ነገ ያኛውን እሳት ትችላለህ በሉት ለሰውነታችሁ። ድኮ ይደረጋል እኮ በእውነት ማለት ነው። አባቶቻችን እኮ የድሮዎቹ ትልልቅ ካህናት ጧፍ እያበሩ ሲቀድሱ በጧፍ ጥቂት ለኮስ ያደርጉታል። ይህን እሳት ካልቻልኩ ያኛውን እሳት እንዴት አድርገህ ትችለዋለህ እያሉ ሞትን መርሳት፣ ገሃነምን መርሳት፣ መንግሥተ ሰማያትን ያህል የብርሃን ሀገር መርሳት፣ ያንን ያህል ጸጋ ትተን እኮ ነው ዛሬ በኃጢአት በሙሉ እየተንከባለን ያለ ነው። ስለዚህ ትንሣኤ ቀድመው የተነሱ ኋላም ይነሳሉ በሉላችሁ። ቀድመው የተነሱ በሉ ኋላም ምን ይላሉ? የመጀመሪያው ትንሣኤ ምንድን ነው? አንደኛው ከመርሳት መነሳት፣ ሁለተኛ ከስንፍና መነሳት። አሁን እኮ ሰው ስንፍናው እኮ ይገማምላል። ስንፍናውን አይታችሁታል? የእናንተ ማለት ነው። አሁን ትተኙና ሲያበቃ 6 ሰዓት 7 ሰዓት ልትነቁ ስትሉ ቆይ ገና ነው ለጥ፣ ቆይ ገና ነው ለጥ፣ ቆይ ገና ነው ለጥ፣ 11 ሰዓት ገና ነው ለጥ፣ 12 ሰዓት ገና ነው ለጥ፣ 1 ሰዓት ለጥ፣ 2 ሰዓት ቢሮ መግባት። ጸሎቱሳ እግዚአብሔር ያውቃል።
ማወቅ ማያውቃል በእውነት ነው። ስንፍና በእውነት ማለት ነው። እንደ ግንድ ወድቆ ማለት ደግሞ የሰው ልጅ ምንድን ነው? ተነስታችሁ መጸለይ ያለባችሁ። እኔ እውነቴን ነው። አሁን ደግሞ ወሬ ማውራት አይደለም። ወሬ አቁም። ኢትዮጵያ እንደሆነች እንደዚህ እንደሆነች ወሬ ምን ያደርግልናል? ሌሊት ተነሱና ጸልዩ። በሀገራችን የመጣውን መከራ እናርቀዋለን። ከዚህ ውስጥ የተሰበሰብነው ሁላችን ሌሊት እየተነሳችሁ ሶስት አቡነ ዘበሰማያት ብትጸልዩ እንኳን መከራው ይርቅልናል። ትጋት ያርቃል። ጌታ ምን አለ? ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። እስኪ በሉ ወደ ፈተና እንዳትገቡ ነው። እሺ አሁን አንድ ነገር በሉኝ እናንተ። ፈተና መጣ በሉ። ምን እናድርግ በሉ። አሁን ኢትዮጵያ ሀገራችን ፈተና ውስጥ ናት። ምን እናድርግ ካሉ ትጉና ጸልዩ። መፍትሄ እኮ ነው። እኮ እኔ ሐኪም ነኝ እኮ መድኃኒት እያዘዝኳቸው አትውጡትም እንዴ? ዋጡ እንጂ እናንተ ጠዋት ሁለት ማታ ሁለት ሲባል ብቻ ነው እንደምትውጡ። እኔም እኮ መድኃኒት እያዘዝኳችሁ እኔ ሐኪማችሁ እኮ ነኝ። ካህን እኮ ሐኪም ነው ማለት ነው። እዚህ የተሰበሰቡት አበው በሙሉ ካህናት መስቀል ያላቸው መነኩሴ ብቻ አይደለም፣ መስቀል የያዙ ካህናት በሙሉ ሐኪም ናቸው። አሁን እኔ መድኃኒት እያዘዝኳችሁ ነው። መድኃኒዓለም ያዘዘኝ መድኃኒት ማለት ነው። ምን አልኳችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ። ዳዊት ግዙ፣ ወንጌል ዮሐንስ ጸልዩ፣ ውዳሴ ማርያም ድገሙ፣ አቡነ ዘበሰማያት ድገሙ። ክርስቲያን በቀን 84 አቡነ ዘበሰማያት መጸለይ ያለበት፣ 64 ጸሎተ ማርያም መጸለይ ያለበት፣ በ12 ሰዓት 12 አቡነ ዘበሰማያት፣ 3 ሰዓት 12 አቡነ ዘበሰማያት፣ 6 ሰዓት 12 አቡነ ዘበሰማያት፣ 9 ሰዓት 12 አቡነ ዘበሰማያት፣ 11 ሰዓት 12 አቡነ ዘበሰማያት፣ ማታ 3 ሰዓት፣ ሌሊት 6 ሰዓት መጸለይ ያለበት። ከጸለይን ጸሎታችን ያወጣናል። ስለዚህ ትንሣኤ ማለት ከኃጢአት በትጋት ተነሱ። ተመልከቱ። ከኃጢአት ደግሞ በንስሐ ተነሱ። በንስሐ መነሳት አለብን። ስለዚህ ትንሣኤ ማለት ይሄ ነው። ከኃጢአት በንስሐ ከመርሳት በተዘክሮ በማሰብ ከዚያሳ ከስንፍና በትጋት መነሳት። በዚህ ስንነሳ ኢትዮጵያ ትነሳለች። እግዚአብሔር ኢትዮጵያን ያስነሳል። በስንፍና ከሞት ነው፣ በመርሳት ከሞት ነው፣ በኃጢአት ከሞት ግን ትንሣኤ ይመጣል። ስለዚህ የመጀመሪያው ትንሣኤ የተነሱ ሰዎች ይላል። ተመልከቱ ምን ይላል ባለ በመጀመሪያው የተነሱ ሞት በእነዚህ ላይ ስልጣን የለውም። አሁን ከሶስቱ ሞታችን ከተነሳን ሞት በእኛ ላይ ስልጣን የለውም። ሶስቱን ሞት ንገሩ። ኃጢአት በሉ፣ መርሳት፣ ስንፍና። እነዚህ ሞቶች ናቸው። ከነዚህ ከኃጢአት በንስሐ ከመርሳት በተዘክሮ ከኃጢአት ከስንፍና በትጋት ከተነሳ ሞት በእኛ ላይ ስልጣን የለውም። የሞትን ስልጣን ያስወግድልን እግዚአብሔር። ለሁላችንም ያንን ይቀጥቅጥ ቀጥቅጦ ስንፍናችን ሁሉ ቀጥቅጦ ያጥፋልን። እንግዲህ በመጨረሻ የማስተላልፈው መልእክት ምንድን ነው? ስለዚህ የሞትን ስልጣን የምታሸንፉት ሺህ ዓመት ይነግሳሉ ተብሏል። እዚህ በኋላ ይህንን ያደረጉ ሺህ ዓመት ይነግሳሉ። ሺህ ዓመት የተባለ አንደኛ ዘመነ ወንጌል ነው። አሁን አንዳንዶች የሚመስላቸው እንግዲህ ክርስቶስ ወይ ራሱ መጥቶ ወይ ቴዎድሮስ የሚባል ንጉሥ አንግሶ 1000 ዓመት በምድር ሊያፍነሸንሻቸው መስሏቸዋል። አይደለም አባቴ፣ ደስ አይደለም። ሺህ ዓመት የተባለ የክርስቶስ መንግስት ነው። አሁን ተመልከቱ፣ እየሰማችሁ ነው። በሀገራችን አሁን አንዲት ሴት ስም ሲወጣላት የሺህ ወርቅ ትባላለች። አሁን የሺህ ወርቅ ማለት ነው በአንድ ሺህ ሰው ብቻ ናት ወርቅ ማለት ነው አይደለም፣ የሁሉም ማለት ነው። ሺህ ማለት በሀገራችን ቋንቋ አሁን አንድ ሰው ሽፈራው የሚባል ሲል ይወጣለት፣ ሽፈራው ተብሎ ሲወጣለት 1000 ሰው ብቻ ይፍራ ማለት አይደለም፣ ዓለሙ ይንቀጥቀጥልህ ማለት ነው። ሺህ ማለት በሀገራችን በቋንቋ ብዙ ማለት ነው። በመጽሐፍ ቅዱስ ቋንቋ ብዙ ማለት ነው እንጂ 1000 ማለት አይደለም። ሽማጫሽ የሚባል ስም አለ በሀገራችን። 1000 ብቻ ማጫ ሊሰጣት ነው አይደለም፣ ብዙ ማለት ነው። ብዙ ጥሎሽ የሚጣልልሽ ነሽ ማለት ነው። ስለዚህ 1000 ዓመት የተባለ ቁጥር የሌለው ፍጹም ቁጥር ማለት ነው። ስለዚህ ከትንሣኤ የመጀመሪያውን ትንሣኤ የተነሱ ሰዎች ከክርስቶስ ጋር 1000 ዓመት ይነግሳሉ ማለት ፍጹም ዘላለማዊ መንግስት ይሰጣቸዋል። አሁን ካህኑ ቅዳሴ ሲገባ በግብአተ መንጦ ላይ ጸሎቱ እንዲህ ነው። ኦ እግዚኦ ለስግዶ ለዝንቱ ህብስት መብላ 10 ምዕተ ዓመት። በዚህ ጻይል ላይ ያለው ህብስት ይህንን ህብስት የ1000 ዓመት ምግብ አድርገው ይላል። አሁን ስጋው ደግሞ ለ1000 ዓመት ብቻ ነው የሚጠብቅ አይደለም፣ ዘላለም ማለት ነው። በቤተ ክርስቲያን 1000 የሚል ቁጥር ዘላለም ተብሎ የሚተረጉመው እንጂ 1000 የሚያመለክት አይደለም። ስለዚህ ዘላለማዊ መንግስት ክርስቶስ እስከሚመጣ ድረስ 1000 ዓመት ፈጽመው ከክርስቶስ ጋር ይነግሳሉ። ስለዚህ ቅዱስ ዮሐንስ ሞትን ሳይቀምስ 1000 ዓመት ማለት ፍጹም በክርስቶስ መንግስት በዘመነ ወንጌል
እስከ ክርስቶስ ትንሣኤ ድረስ እንዲኖር አድርጎታል። እኛንም ከሞት ሰውሮ ያቆየን ብለን አላችሁን? እንዲሁ ከዚህ ተሰብስበን ዮሐንስ ወንጌላዊ ምን ያደረገልን አባት ነው የሚለውን በአጭር ደቂቃ ተናግሬ ወደ ቅዳሴያችን እንሄዳለን። ዮሐንስ ምን አድርጎልናል በሉ ሁላችሁ። ይህንን ማወቅ አለባችሁ። በእውነቱ ማለት ዮሐንስ ምን ያደረገልን አባት ነው የሚለውን ማወቅ አለባችሁ። አንደኛ ቅዱስ ዮሐንስ ወንጌላዊ ቅድም እንዳልኳችሁ እመቤታችንን ከመስቀሉ ስር የተቀበለልን አምላክ አባት ነው። እግዚአብሔር ተመልከቱ፣ ሊቃውንት ምን ላይ ይናገራሉ? ቤተ ክርስቲያንን በሞት የስሙ ቤተ ክርስቲያንን ለምዕመናን እግዚአብሔር የሰጣት በጴጥሮስ በኩል ነው ይላል። በማን በኩል ነው? ምን ብሎ? የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ ብሎ ክህነትን ሰጠ። ለማን? ለጴጥሮስ። ማቴዎስ 16:19 ቤተ ክርስቲያንን በጴጥሮስ ሲሰጥ እናቱን በዮሐንስ ሰጠ ይላል። ስለዚህ ጊዜ ቅዱስ ዮሐንስ እመቤታችንን የተቀበለልን የበረከት እጃችን ነው ማለት ነው። ለሁላችን በረከት የምትሆነውን እናት የተቀበልና በጴጥሮስ ክህነትን ስንቀበል በዮሐንስ ማርያምን ተቀበል ማለት ነው። ስለዚህ ቅዱስ ዮሐንስ የበረከት ምንጫችን ነው። የድንግል ማርያም ተቀባይ የሆነ ለሁላችን እሱ እነኋት እናትህ ነያ እምከ ሲባል ተመልከቱ። ነያ እምክሙ ተመልከቱ። ለእሱ እነሆ እናትህ ሲል እኛ ለእኛ እናቱን በዮሐንስ ሰጥቶናል። ተመልከቱ። እንደገና ነዋ ወልድኪ እነሆ ልጅሽ ሲላት ደግሞ ነያ ተመልከቱ ውሉድኪ ልጆችሽ እነሆ። እኛን ለእመቤታችን በዮሐንስ በኩል ሰጠን፣ እመቤታችን ለእኛ በዮሐንስ በኩል ሰጠን። ስለዚህ ሁላችንም እመቤታችንን የተቀበልናት በቅዱስ ዮሐንስ እጅ ስለሆነ የበረከት ምንጫችን ነው። ከዚያሳ ቅዱስ ዮሐንስ ወንጌላዊ ምን አድርጎልናል ስትሉ ሐዋርያ ነው። ዛሬ እውነቴን ነው። ይህንን ጎንደር ይህን በዓል ማክበር ያለበት እናንተ ብቻ ነበረ። የጎንደር ሰው በጠቅላላ ነበር ማክበር የነበረ። ለምን ስትሉ ሐዋርያ ተመልከቱ፣ የቤተ ክርስቲያን መሰረቶች ናቸው። ወነአምን በአቲ ቅድስት ቤተ ክርስቲያን ተላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት በሉ አፍ ያላችሁ በአንዲት ቤተ ክርስቲያን ምን እንላለን? ሐዋርያት ምን ባሏት? በሰበሰቧት። ይሁላችሁ ቤተ ክርስቲያን የሰበሰቧት ሐዋርያት ናቸው። የሥርዓት መደበኞች ናቸው። ሥርዓተ ቤተ ክርስቲያን የሰሩልን የእምነት መደበኞች ናቸው። እምነትን አምነው የሰጡን። የክህነት መደበኞች ናቸው። ክህነትን ተቀብለው የሰጡን። የቁርባን መደበኞች ናቸው። ቆርበው ያቆረቡን። የወንጌል መደበኞች ናቸው። ተሰብከው የሰበኩን። የሕይወት መደበኞች ናቸው። ኑረው ያኖሩን። ስለዚህ ቅዱስ ዮሐንስ የቤተ ክርስቲያን መሰረት ነው። አምደ ቤተ ክርስቲያን ነው። ተመልከቱ። ስለዚህ መሰረት በመሆኑ ዛሬ እንዲያለ ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 20 ላይ ዲበ መሰረተ ነቢያት ወሐዋርያት ታነጽክሙ፣ በነቢያትና በሐዋርያት መሰረት ላይ ቆማችኋል፣ ታንጻችኋል። ካለ በኋላ ምን አለ መሰላችሁ? ወብነ ማዕዘን ትሰለሊሁ እግዚእነ ኢየሱስ ክርስቶስ። የማዕዘኑ ራስ ደግሞ የመሰረቱ ድንጋይ ክርስቶስ ነው። በነቢያትና በሐዋርያት መሰረት ላይ ቆማችኋል። ዛሬ በመሰረታችን ላይ የቆምንበት ነው። ሐዋርያት የቤተ ክርስቲያን መሰረቶች ናቸው። የቤተ ክርስቲያን መደበኞች ናቸው። የቤተ ክርስቲያን ጽዋ ቀማሾች ናቸው። የሰማዕትነት ጀማሪዎች ናቸው። የወንጌል እሸት ቀማሾች ናቸው። ያንን እሸት ነው ዛሬ እየለቀምን የምንበላው፣ ሐዋርያት የቀመሱትን። ይሄ ነው። ከዚህ በተለየ ግን ከሌሎቹ ሐዋርያት በተለየ ቅዱስ ዮሐንስ ወንጌላዊ ይገርማቸዋል። ወደ ኤፌሶን ሲሰደው ኤፌሶን የምትባል ሀገር በታናሽ እስያ ውስጥ ከሚኖሩት ከተሞች ኤፌሶን ነው የደረሰችው። በዚያች ሀገር ሲሄድ የሚያስደንቃችሁ ለስብከት የደረሰችው ሀገር እሷ ናት። በጣም ወንጌል ሰብከው የማያውቁ ጣዖት አምላኪዎችና ደንዳና ልብ ያላቸው ሰዎች ናቸው። ወደዚያ ሄደ። ቢሰብካቸው አልሰማዋል። ምን እናድርግ? ከደቀ መዝሙሩ ጋር ተመካክረው የቤት ሰራተኛ ባሪያ ሆነን እንግባ ተባባሉ። ወንጌልን እኮ እነ ቅዱስ ዮሐንስ እንደኔና እንደኔ ካባ ደርበው አቧቦ እየተባሉ አይደለም የሰበኩት። የዛሬ ሰባኪ አቧቦ ተብሎ ነው፣ አይ ሊቁ አይ መምህሩ ተብሎ ማለት ነው። እነሱ ግን ሎሌ ሆነው ነው የሰበኩት። ሎሌ ሆኖ እኔ አሁን እናንተ እዚህ ውስጥ አባ ከፊታችን ማየት አንፈልግ ብትሉ ትልቅ ብዬ እዚህ ቤተክርስቲያን አልመጣም። እሱ ግን እንኳን እንዳናይ ተብሎ ሎሌ ባሪያ ሆኖ ነው ወንጌል የሰበከ ማለት ነው። የእነሱ ትሕትናና የኛ ይገናኝ። ከዚያ በኋላ ሎሌ ሆኖ ገብቶ ሎሌ ሆኖ የገባ ደግሞ ቤተ ብለኔ ነው፣ ሙሽባ ቤት ሻወር ቤት ማለት ነው። በዛ ገበት የለም። ስለዚህ የድሮ ሰዎች
ውሃ የሚያሞቅ ባሪያ ይቀጥሩ ነበር የሚታጠቡበት። ስለዚህ ለነገስታት ከመታጠቢያ ክፍላቸው ለውሃ አሟቂነት ቅዱስ ዮሐንስ ገባ ማለት ነው። ባሪነት ደመወዝ አለ። ደቀ መዝሙሩ ደግሞ ምን ያደርጋል? የሚያጥብ አጣቢ ደግሞ ሆኖ ተቀጠሉ። እዛ ሰው ሁሉ እነሱ ውሃ ያሞቃሉ፣ ቀኑ በሳት እየተቃጠሉ ያ ትልቅ ሐዋርያ ያ ንጹሕ ድንግል ውሃ እያሞቀ እዚያ ባሪያ ሆኖ እሳት እየቀቀለው እዚያ ገብቷል። ለወንጌል ብሎ ነው። ከዚያ በኋላ ምን ሆነ መሰላችሁ? አንድ ቀን የንጉሱ ልጅ ገብቶ እዚያ ሲታጠብ እዚያ ውስጥ ኃጢአት ስለሚሰሩበት ውሽማ ቤት ውስጥ ሰይጣን አለና እዚያ ውስጥ ያለው ሰይጣን የንጉሱ ልጅ እንቅ አድርጎ ገደለው። እንቅ አድርጎ ሲገድለው ሰው ሁሉ ተሰብስቦ ሲያለቅስ ቅዱስ ዮሐንስም ልቅሶኛ መስሎ በዚያ ላይ ቀዶ ቆሞ ነበረ። እዚያ ቆሞ አንተ ርጉም የተረገምክ ደግሞ እዚህ የጌታ ልጅ ሞቶ ደግሞ እዚህ ደስ ብሎ ቆመሃል አለችው። ሮምና የምትባል ሴት ነው። እንደዚያ ስትለው አይዞሽ ይድናል አለና በመስቀል አንተ ጌታዬና መድኃኒቴ አምላኬ ኢየሱስ ክርስቶስ ነው። እኔ ከብርበት ብዬ አይደለም፣ እኔ ገልበት ብዬ አይደለም፣ ያንተ ሕይወት እንዲገለጥ ያንተ ሃይማኖት እንዲገለጥ ይሄን ሙት አስነሳው በጌታዬ በኢየሱስ ክርስቶስ ስም አንተ የሞትክ ሰው ተነሳ ብሎ በመስቀል ሲባርከው የሞተው ልጅ አፈፍ ብሎ ተነሳላቸው። ሙት ሲያስነሳ አንተ ፈጣሪ ነህ እንጂ ውሃ ሳስሞቅ ይቀርም ኧረ ይቅር በለኝ ኧረ ይቅር በለኝ ኧረ እኔ ፈጣሪ አይደለሁም የፈጣሪ ደቀ መዝሙር ነኝ የፈጣሪ ተማሪ ነኝ ብሎ በዚያ ምክንያት ሀገሪቱን አሳመነ። ከባርነት ባሪያ ሆኖ ገብቶ እነሱን ከኃጢአት ባርነት አወጣቸው። ባሪያ ሆኖ ገብቶ እነሱን ከክደት ባርነት፣ ከሲኦል ባርነት፣ ከአጋንንት ባርነት፣ ከሞት ባርነት አላቀቃቸው። ከድንቁርና ባርነት ቀዳሚው ቃልን ሰብኮ ነፃ አወጣቸው። ቅዱስ ዮሐንስ እኛንም ከጨለማ ባርነት ያውጣል። እንዲህ አድርጎ ነፃ አውጥቷቸው ሲኖር በኋላ ኤጲስቆጶሳትን ሹሞ ቤተ ክርስቲያንን መስርቶ ሲያስተምር ቀናተኞች ሰዎች ተነስተው በፍጥሞ ደሴት ሰው እንዳይጠይቀው ውሃ በተከበበው መሬት ውስጥ ከደሴት መሃል ብቻውን አሰሩት። በዚያ ታስሮ እንኳን ያዝን የነበረው እንዴት እኔ እታሰራለሁ ብሎ አይደለም። አይ ፈጣሪ ጓደኞቹ ሐዋርያት ወንጌልን ተንቀሳቅሰው እየሰበኩ እኔ በኃጢአቴ እዚህ ተዘግቼ ወንጌልን ሳልሰብክ ልሞት ነው እያለ ያዝን ነበር። እዚያ ሲያድን ምን እግዚአብሔር ቸር አይደለም? በመላእክት እየመገበ በምስጢረ ቅዱሳን እያጽናና ከዚያ ሲያኖረው ምን አደረገልን? ሌሎቹ ሐዋርያት ያላዩትን እስከ ዓለም ፍጻሜ ዓለምን ከተፈጸመ በኋላ ያለውን የመንግሥተ ሰማያትን ኑሮ የሐዲስ ኪዳን ትንቢት የተባለውን ራእየ ዮሐንስ የሚባለውን ምስጢር በእስር ቤት ውስጥ ገለጠለት እግዚአብሔር። ያ ይሄ ራእየ ዮሐንስ የተባለው ጸሎት ወብፁዕ ዘያነብብ ይላል። ሌት ተቀን የሚያነበው ሰው ንዑድ ክቡር ነው ይላል። ያንን እያነበበ አንድ ዲያቆን ከሞት ድኖበታል። ይገርማችኋል። አንድ ዲያቆን ከንግሥት ቤት ገብቶ ራእየ ዮሐንስን እያነበበ ሲጸልይላት ከበሽታዋ ትድን ነበር። መቼም ነገረ ሰዳይጠን ነው። ለንግሥቲቱ ራእየ ዮሐንስን እያነበበ ያ ዲያቆን ስትፈወስ የቀኑበት ሰዎች ሄዱና ለንጉሡ ያ ዲያቆን እኮ መጽሐፍ ልደግም ነው እያለ ንግሥቲቱ ጋር ኃጢአት እየሰራ ነው ብሎ ነገር ይሰሩታል። በእጅ እግሩን አስራችሁ ከባህር ላይ ጣሉታል። እጅ እግሩን አስረው ከባህር ላይ ሊጥሉ ሲሉ ይጸልየው የነበረው የቅዱስ ዮሐንስ የራእዩ መጽሐፍ በመልአክ አማካኝነት ነጥቆ ባህሩን አሻግሮ ከደሴት ላይ ያስቀመጠው። በእውነቱ ራእየ ዮሐንስን ቅዱስ ዮሐንስ እንኳንስ እሱን ሞት ሊደርስበት የእሱን ቃል የሚጸልዩ ራእዩን የሚጸልዩ ወንጌልን የሚጸልዩ ሁሉ ሞት አይደርስባቸው። ሁላችንም ከዓይነ ሞት ይጠብቃችሁ። ስለዚህ ምን አደረገ? ከዚህ በኋላ ከዚህ ሁሉ በላይ ደግሞ ምን አድርጎልናል? የመጨረሻ ማስተላለፋት መሉ ቀዳሚው ቃል የምትለው ነው። ቀዳሚው ቃል ራእየ ዮሐንስ። ስለዚህ አቡቀለምሲስ ይባላል። አቡቀለምሲስ ማለት ራእየ ኅቡዓት ማለት ነው። የተሰወረውን ምስጢር የሚያውቅ ገና በመንግሥተ ሰማያት የሚተረጎም መጽሐፍ የገለጠ የሐዲስ ኪዳን ሐዋርያ ብቻ ሳይሆን ነቢይ ነው። ሐዋርያ ትንቢት ነው። እሱ የሐዋርያ ነቢይ ትንቢትን የተናገረ መጽሐፉን የሐዲስ ኪዳን ትንቢት ተብሎ ይነገርለታል። ከዚህ ሁሉ የሚደንቀው ደግሞ ቀዳሚው ቃል የሚለው ነው። ዮሐንስ ዘንስር ተብሎ የሚጠራው ከዚህ የተነሳ ነው። የሚያስደንቃችሁ አንድ ነገር ልንገራችሁ። ሱራፌልና ኪሩቤል ሥላሴን ያመሰግናሉ። ምን አድርገው? በክልኤ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው አንተን ማየት አይሆንልንም ብለው ነው። በሁለት ክንፋቸው እግራቸውን ሸፍነው በአንተ ፊት መቆም አይቻለንም ብለው ነው። ሁለት ክንፋቸውን ዘርግተው እስከ ዓለም ዳርቻ ብንበር አንደርስብህም ማለታቸው።
እንዲህ ብለው ያመሰግናሉ። መንበሩን ይሸከማሉ። ከመያው ኢዮሙ ነበልባሉ ብሏል ሊቁ። ከመንበሩ የሚወጣው እሳት እንዳያቃጥላቸው ፊታቸውን ሸፍነው ፈርተው መንበሩን ተሸክመው ይኖራሉ። ቅዱስ ዮሐንስ ግን ይገርማችኋል፣ ከመንበሩ ላይ ያለውን ቃልን መንበሩን አልፎ ቃል ብሎ ተናገረ። ስለዚህ ቅዱስ ዮሐንስ ይላሉ፣ ተመልከቱ፣ ሱራፌል እስከ ሥላሴ መንበር ድረስ ሲበሩ ዮሐንስ ግን እስከ ሥላሴ ልብ በረረ ይላሉ ሊቃውንቱ። የሥላሴ ልብ ምንድን ነው? አብ ነው። የወልድ ልቡ ማን ነው? አብ። የመንፈስ ቅዱስ ልቡ ማን ነው? አብ። ቃል ቤት ይኖራል? በልብ። ስለዚህ ተመልከቱ፣ ቀዳሚው ቃል ሲል እስከ አብ ልብ ድረስ የበረረ መልአክ ነው ይላሉ። መልአክ ዘበምድር ያሰኘው እሱ ነው። እስከ አብ ልብ የበረረ ቃሉን የተናገረ የሰበከ ሰባኪ ወንጌል ያሰኘው ከዚህ የተነሳ ነው። ስለዚህ ምን ነው ይናገራል? ይደንቃቸዋል። መላእክት ከተፈጠሩ 5500 ዘመን ሲሆናቸው እግዚአብሔርን ቅዱስ 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 ብለው ከማመስገን በቀር ልብ፣ ቃል፣ እስትንፋስ የሚለው ተገልጦላቸው አያውቅም። ስለዚህ ዮሐንስ ይላሉ አባቶቻችን ለመላእክት ወንጌል የሰበካቸው የመላእክት መምህር ነው ይላል። እስኪ የመላእክት መምህር በሉ። እንኳንስ ለእኛ ለሱራፌል ለኪሩቤል ያስተማራቸው እሱ ነው። ስለዚህ ምን የሚይዘው ሊቃውንቱ ምን አሉ? ፈለገ ሃይማኖት፣ የሃይማኖት ወንዝ፣ የሃይማኖት ምንጭ ይላሉ። እስከ ዓለም ፍጻሜ ድረስ የምንመክትበትን ሰይፍ ያስታጠቀን የሃይማኖታችን መምህር ቅዱስ ዮሐንስ ነው። ዓለም እስከሚመጣ ድረስ የሚነሳውን ምናፍቅ ይላሉ አባቶቻችን ቃል በሚለው ማጭድ እያጨድነ በስልጣን ተመልከው በጉባኤው ድማ እያዘራን በስልጣን ክህነት ነፋስ እየለየን ወደ ዓለም እየበተን ፍሬውን እንሰበስባለን። ስለዚህ ቀዳሚው ቃል ከሚለው ምስጢር ሃይማኖት ፈሰሰ። መናፍቃን በዚህ ይረታሉ። በቀዳሚው ቃል ያልተረታ ሊቅ መናፍቅ የለም። በቀዳሚው ቃል ያልረታ ሊቅም የለም። ስለዚህ ዮሐንስ ሃይማኖትን የገለጠ ምስጢረ ሥላሴን የሰበከ ምስጢር ሃይማኖትን ሁሉ የሚገልጥ ከሳቲ ሃይማኖት ነው። የሚደንቃችሁ ቅዱስ ጎርጎርዮስ የሚባል ሊቅ ሥላሴ ሶስት ናቸው አንድ ናቸው፣ አንድም ሶስትም ለኔ ነገር አይገባኝም፣ አንድ ሆኖ ሶስት ሆኖ አንድ እንዴት መሆን ይቻላል ብሎ ሲጨነቅ እመቤታችን አለችው የሃይማኖትን ምስጢር የሚያውቅ ዮሐንስ ነው። ከዚያ ከስዕለ ማርያም እየሄደ ጎርጎርዮስ ያለቅስ ነበር። ኧረ እመቤቴ ግለጭልኝ፣ አንድና ሶስት፣ አንድ ነገር ሶስት አይሆንም፣ ሶስት ነገር አንድ አይሆንም፣ እንዴት ያለ ነገር ነው ብሎ ሲጨነቅ እመቤታችን ለዚህ መድኃኒቱ ዮሐንስ ነው ብላ ዮሐንስን ስትልክለት ምስጢረ ሥላሴ እንደ ምግብ እንደ መጠጥ ተግበዝቶ ፈሰሰለት ይላል። በዚህም ደስ ተሰኘ። ስለዚህ እመቤታችን ለሁላችንም የቅዱስ ዮሐንስን የሃይማኖትን ምስጢር ትላክልን፣ ሁላችንንም ከዓይነ ሞት ይሰውረን። ዮሐንስ ያለውን ይህንን ሁሉ የያዙ በእነሱ ላይ የሞት ስልጣን የለባቸው። ወስብሐት ለእግዚአብሔር።